ጀለስ የእስራኤልን ባንዲራ እዚ ቪዲዮ ላይ እንደምታዩት የእስራኤልን ባንዲራ ከየባንዲራ መስቀያው ያነሳ ወደ መሬት ይጥልና እስራኤልን ኡቅና ይነፍግ ነበር። ይሄን ቪዲዮ የሰራሁት እንግዲህ ለሁሱ ነው። ሰዎች ወደ እስልምና እንገባለን ብለው ሲመጡ እያስተማረ ያለው ግን ትክክለኛ የእስልምናን ኮንሴፕት አይደለም። አላህ መልስ ሰጠ ወማ علمناه الشعر እኛ እናንተ ስለምታወሩት ቅን ያል አስተማር ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው በአዲስ አነጋጋሪ በሆኑ ቪዲዮዎች ተመልሰን ተገናኝተናል። እንግዲህ ሰሞኑን ሶሻል ሚዲያ ዞር ያንን ስንመለከት እንግዲህ ከታዘብናችሁ ቪዲዮዎች አንዱ እንግዲህ ሙስሊም የሆነ ሰው ያደርገዋል ተብሎ የማይጠበቅ ነገር ነው። እኔም ሳይው ደንግጫለሁ፣ እናንተም እንደደነገጣችሁ ተስፋ አደርጋለሁ። እንግዲህ መግቢያው ላይ እንደተመለከታችሁት አንድ እንግዲህ ሙስሊም ነኝ የሚል ወጣት እንግዲህ የሁሱን ዳዋ በጣም እየተቃወመና ልክ አይደለም የተሳሳተ መንገድ ላይ ነው ያለው እያለ ለመተቸት ሲሞክር ነው ያየሁት። እኔ በጣም ነው ያዘንኩት በዚህ ቪዲዮ። ምን አንፃር ተሳስቷል ያለበት መንገድ የሚለው እንግዲህ አብራችሁ የምትቆዩ ከሆነ ቪዲዮውን ትመለከታላችሁ ኢንሻአላህ። በሌላ መረጃ ደግሞ እንግዲህ የቀድሞ የመጅሊስ አመራር የነበሩ ግለሰቦች እንግዲህ ወደ መጅሊስ ካልተመለስን እያሉ ሰሞኑን በጣም እየበጠበጡ ነው ያሉት። እንግዲህ ደግሞ ይህንም ተከትሎ መጅሊስ ግቢ ውስጥ በመግባት እንግዲህ ፎቶዎች ምናምን ተነስተው በሶሻል ሚዲያ ያለቀዋል ማለት ነው። በተለያዩ ሶሻል ሚዲያም ደግሞ ብቅ በማለት ሙስሊሙን የሚያወዛግቡ አንዳንድ መረጃዎችን እየሰጡ ነው ያሉት። ሙስሊሙ ማህበረሰብ ተቋሙን ሊጠብቅ ይገባል፣ በንቃት ልንከታተለው ይገባል በያምናለሁኝ። እንግዲህ በዚህ ጉዳይ ላይ አዳዲስ መረጃዎች የሚወጡ ከሆነ ለእናንተ ለተመልካቾች እንግዲህ ማጋራችሁ ይሆናል። ቪዲዮዎቹን እስከ መጨረሻው ተመልከቷቸው፣ ብዙ ትምህርት ኢንሻአላህ ታገኙበታላችሁ በያስባለሁኝ። ቀጥታ ወደ ዛሬው ቪዲዮ በአጠቃላይ ባጭር ቃል አግላይና በዳይ ሁኔታ ተፈጽሟል። አሁን የዚህ 2014 እስካሁን ያለው መጅሊስ ሁለት ታይትሎች ነው ያሉት። አንደኛ አግላይ ነው፣ አንዱን ወገን ያገለለ ነው። በዳይ ነው ደግሞ ጨካኝ ነው፣ ብዙ ግፎች ያደረሰ ነው። አንድ ከተማ ላይ ስም መጥቀስ አልፈልግም ያው የዳታም ጉዳይ ስለሆነ ከ125 መስጊዶች 123ቱን በአንድ ወገን ተነጥቀው 122ቱ ተነጥቀው 3 መስጊድ ብቻ ለአንድ ወገን ተተዋል። በሱፊ ወገን 3 መስጊድ በዛውም ከተማው ኮንተን አንድ ሌላ ከተማ ላይ ሙሉ በሙሉ ከአንድ መስጊድ ውጪ ሙሉ በሙሉ የከተማው ተወስዷል። ሰዎች ታስረዋል፣ ተገለዋል። አዲስ አበባ ላይ እንደ የሚዲያ ብርሃን ማረፊያ የሆነ አንድ መስጊድ አለ፣ አሊ መስጊድ የሚባል ሚዲያ ስላረፈበት ብቻ ነው። ከአሊ መስጊድ በላይ ግፍ የተፈጸመበት መስጊድ አለ። ከአሊ መስጊድ በላይ ግፍ የተፈጸመበት ማህበረሰብ የነዚህ ሰዎች ሞራል የትም ዓለም ላይ የለም ማለት ይቻላል። ወላሂ በጣም ነው የሚያሳዝነው። ትላንት ሙስሊሙ ማህበረሰብ በመንግስት ጋር በመሆን ህወሓት ጋር በመሆን ሲያስጨፈጭፉ ሲያሳስሩ የነበሩ ግለሰቦች ናቸው። መስጊዶች ደግሞ ከኢማሞች ውጪ እንዲሆኑ ሲያደርጉ የነበሩት ራሳቸው በሚፈልጓቸው ሰዎች እየተኩና ብዙ ሙስሊሙን ግፍ ሲያደርሱ የነበሩ ሰዎች ዛሬ ደግሞ እነሱ ተበዳይ ሆነው ይቀርባሉ። ሱብሃንአላህ ማንንም ሊሸውደው አይችልም። ሙስሊሙ ማህበረሰብ መጅሊሱን ተቋሙን ሊጠብቅ ይገባል። በነገራችሁ ላይ እነዚህ ግለሰቦች ተከሰው ፍርድ ቤት መቅረብ ያለባቸው ግለሰቦች ነበሩ። ግን ደግሞ ይቅርታ ተባብለው ነገሩን በይቅርታ ስለታለፈ ነው እነዚህ ሰዎች እንግዲህ ህግ ፊት ሳይቀርቡ ይቀርቡት እንጂ የሰሩት ወንጀል ነው የሰሩት። መስጊዶችን አውሊያ ላይ የሰሩትን ግፍ ሁላችንም እናስተውሰው ነው አይደለም እንዴ? ይህ ሁላ ግፍ ተረስቶ ግን አሁን እነሱ ከዛም ብሶ ወቃሽና አሁንም መጅሊሱን ድጋሚ ለመቆጣጠርና በመነፖሊ ይዞ ብቻቸውን ለማስተዳደር እንግዲህ ጥረት እያደረጉ ነው ያሉት። ሙስሊሙ ማህበረሰብ በንቃት ሊቃወም ሊከታተል ይገባል ብዬ አስባለሁ። እሺ ዛሬ ደግሞ እስራኤልን ወራሪዋን ሀገር በጣም በቆራጥነትና በጣም ገግመው የታገሉ ታጋዮችን እንዘክራለን ማለት ነው። ዛሬ ግን ምንዘክረው ከሰዎች ዓለም ሳይሆን from ዓለሙል ሐይዋናት ወር ከእንስሳት ዓለም ውስጥ ወራሪዋን ሀገር ኡቅና ከነፈጉና በጣም በቆራጥነት የታገሉ ታጋዮችን ነው ምንዘክረው። እንግዲህ ዛሬ እነዚህን ሶስቱን እንዘክራለን። እዚህ ጋር መተዋቸው ሶስቱ በቆራጥነት ያቺን ወራሪ ሀገር ሲታገሉ የነበሩ ናቸው። የመጀመሪያው ጀለስ ይሄኛው ነው እንግዲህ አልጉራብ ቢን ጉራብ አልአሙሪ ይባላል። ጀለስ የእስራኤልን ባንዲራ እዚ ቪዲዮ ላይ እንደምታዩት የእስራኤልን ባንዲራ ከየባንዲራ መስቀያው ያነሳ ወደ መሬት ይጥልና እስራኤልን ኡቅና ይነፍግ የነበረ ነውና ባንዲራዋን ሲውለበለብ አይሞደውም። በቃ የሌለ ነው ደሙ የሚፈለው እየሄደ ያነሳ ይጥል ነበርና የጀለስ ጥቃት አየር ጥቃት ነው። በአየር ላይ ነው በቃ ጥቃት የሚፈጽመው። በጣም በቆራጥነት ሲታገል ነበረ። እጅን ነሳለለ አልጉራብ ቢን ጉራብ አልአሙሪ። ሁለተኛው ታጋይ ደግሞ እዚህ ጋር የምታዩት ጀለስ ነች። ቆፍጣና ነች ምናምን ነገር ማን ነው ስሙ? ሚያ ዑመር አሊ አልመስሪ ይባላል። በጣም ደስ የምትል ስም ናት። እቺን ስም ወድጃታለሁኝ። በነገራችሁ ላይ ልጅየው በጣም ያዋዛ በቀልድ መልክ አድርጎ ስላቀረበው ነው እንጂ በጣም ትክክለኛና ሶሂህ የሆነ ታሪክ ነው። ወይዘ ዓለም ላይ ታዘበው ታሪክ ነው፣ የተከሰተ እውነተኛ ታሪክ ነው። ሚያ ዑመር አሊ አልመስሪ ደግሞ ማለት ነው በሌላ ቅጽል ስሙ ምን የሚል ቅጽል ስም አለው መሰላችሁ? ያህያ ሲንዋር ሁለተኛው ዳግማዊ ያህያ ሲንዋር ይባላል። ምክንያቱም ልክ እንደ ኦክቶበር 7ቱ ጥቃት ይሄ ከግብጽ የእስራኤልን ቦርደር ላጥ ብሎ ዘሎ አልፎ ነው አካባቢ ላይ ያገኛቸውን የእስራኤል ሰራዊት አባላት ላይ ጥቃት የሰነዘረው። ከፍተኛ ጥቃት ነው የሰነዘረው። ዓለም ላይ መወያ የነበረ ጥቃት
በጣም በቆራጥነት ነው የታገለው እና ያው መጨረሻ ላይ በጣም በስንት ትግል ነው ሁሉ በቁጥጥር ስር የዋለው። ሚያ ዑመር አሊ አልመስሪ እንግዲህ በጣም ታሪካዊ ትግል የታገለ ጀለስ ነበረ። ፎቶ እንደምታዩት ራሱ ለቆራጥ ነው። እጅ ነስተናል ለሚያ ዑመር አሊ። ሶስተኛው ደግሞ እዚህ ጋር የምታዩት ጀለስ ነው። ይሄ ጀለስ ደግሞ ከሁለት ቀን ነው ከ3 ቀን በፊት ሁሉ እዚህ ታሪክ በጣም መወያያ ነበረ። ቀርሽ ብን ኻሊድ አሰመኪ ይባላል። ይሄ ደግሞ ማለት ነው አንድ የአይዲኤፍ ሶልጀር የነበረ ኦር የአይዲኤፍ ሰራዊት የነበረ የእስራኤል ሰራዊት የነበረና በፊት ባለፈው የፍልስጤም ጭፍጨፋዎች ላይ ተሳታፊ የነበረን አንድ ግለሰብ የዘረፈው የፍልስጤም ባህር ውስጥ አግኝቶት ነው እንግዲህ ያጫወተው። ከፍተኛ ጥቃት አድርሶ ያው ያንን ወታደር ህይወቱን ነጥቋል እና ጀለስ ማለት ነው በጣም በቆራጥነት ነው የታገለው። እነዚህ ሶስቱ ታጋዮች እንግዲህ በጣም በቆራጥነት የታገሉና ከየትኛውም የአረብ መሪና ከየትኛውም የአረብ ሰራዊት በጣም በብዙ ሺህ እጥፍ በሚበልጥ መልኩ እነዚህ ሶስት እንስሳቶች ወራሪዋን በቆራጥነት የታገሉ ናቸው። ኦል ጆክስ አሳይድ በተለይ የቁራው ቪዲዮ ላይ በጣም የቁራው ቪዲዮ ቫይራል ሲሆን አልጉራብ ብን ጉራብ ያልኳችሁ ጀለስ ማለት ነው እሱ ቪዲዮ ቫይራል ሲሆን ባንዲራውን እያነሳ ሲጥል የእስራኤል አክቲቪስቶች ሁሉ ማለት ነው like there is something ፈጣሪማ የሆነ ነገር እየነገረን ነው እኛ ግን ያልገባን ነገርማ አለ ሁሉ እስከማለት የደረሱበት ነው። ምክንያቱም like በቃ የእስራኤልን ባንዲራ ነው እየመረጠ ይጥል የነበረው። እነዚህ ሶስት እንስሳቶችን በጣም እጅን ነሳለን ለትግላቸው ላሳረፉት ትግል ፊልስጤሞች የሚያገዛቸው ያጡ ቢመስሉም ነገር ግን ደግሞ እገዛው ከአላህ ነውና አጋዥ አላጡም። ጂዮ ያዋዛ በቀልድ መልክ ድንቅ ታሪኮችን ቢነግረንም እውነተኛ የሆነ ታሪክ ነው። ዓለም ላይ የተከሰተና ዓለም ላይ መነጋገሪያ የሆነ ነበር በሰዓቱ ማለት ነው። አሁንም እንደምታውቁት ሰሞኑን የሰደድ እሳቱ ከታችም ከላይም እየነደደባት እስራኤል እንግዲህ መቋቋም አቅቷታል። ከጣሊያን ብቻ ከ10 በላይ የሚሆኑ የእሳት አደጋ መከላከያ አውሮፕላኖች እንግዲህ መተው ነበር። ነገር ግን ይህን እሳት ማጥፋት አልቻሉም። እንግዲህ እንስሳቶች ሁላ ሳይቀሩ ከፊልስጤሞች ጎን መቆማቸው እንግዲህ ቀጥለዋል ማለት ነው። ሰደድ እሳቱም ሰሞኑን እንደሰማችሁት በሚገርም ሁኔታ እንግዲህ እየቀጠለ ነው ያለው። ይሄን ቪዲዮ የሰራሁት እንግዲህ ለሁሱ ነው። ያው እንግዲህ ሁሱ በላይቭ እና በተለያዩ መድረኮች ከክርስቲያኖች ጋር ይከራከራል እና ብዙ ሰዎች በዚህ መልካም ተግባር ነው በርታ ምናምን እያሉት ይገኛል ማለት ነው። እኔ ግን ዛሬ አንድ ነገር ልንገራችሁ። ያው ክርክሩን መጥላት አይደለም፣ ክርክሩን ጠልቼ ሳይሆን ሰዎች ወደ እስልምና እንገባለን ብለው ሲመጡ እያስተማረ ያለው ግን ትክክለኛ የእስልምናን ኮንሴፕት አይደለም። ለምሳሌ ያክል የክርስቲያን ስጋ መብላት እንደሚቻል አላህ ብዙ አይኖች ያሉት ፊት ያለው እንደሱ አስተሳሰብ ማለት ነው ባት ያለው አካል የሆነ ነገር እንደ ጣዖት አካል የሆነ ነገር ነው እንዲያመልኩ እየጋበዛቸው ያለው። ይሄ ደግሞ የሙስሊሞች እምነት አይደለም። ሰው ይሄንን ሊያመልክ ከሆነ ወደ እስልምና ገባሁ ያለው ያ ሰው ወደ እስልምና አልገባም፣ ሌላን አካል እያመለከ ነው ማለት ነው። ከዚያም በተጨማሪ ብዙ ነገሮች ይናገራል። ስለ መውሊድ የሚናገረው ነገር፣ ስለ መንፉማ ነሽዳ የሚናገረው ነገር፣ ስለ አላህ ባህሪያት የሚናገረው ነገር እጅግ በጣም ከባድ ነው አስተምሮቱ። ስለዚህ ይሄንን በማየት ዒልሙዲን ኢስላሚክ ስቱዲዮ አለ ዒልሙዲን ምናልባት ታውቁታላችሁ ብዬ አስባለሁ። የውይይት መድረክ እናዘጋጅና እንወያይ የሚል ጥያቄ አቀርቧል ዒልሙዲን ማለት ነው። እና በተለያዩ ሶሻል ሚዲያዎችም ላይ ይሄን ጥያቄ እየፖስተ እያቀረበ ይገኛል። ለሁሱ እንድትነግሩት ወይንም ይሄንን ሼር እንድታደርጉለት የፈለኩት ነገር ይቅረብና እሱ ብቻውን ቁጭ ብሎ ላይቭ ላይ ወይንም ደግሞ ከማያውቁ ሰዎች ጋር እንዲህ አይነት ሐሳቦችን ከሚከራከር በአላህ ባህሪያት ዙሪያና በሌሎችም እስላማዊ አስተምሮቶች ከኡስታዝ ሐቢብ ኑሩ ጋር የክርክር መድረክ ወይንም የውይይት መድረክ ተዘጋጅቶ እንዲከራከር እንድትጋብዙት ፈልጌ ነው ይሄን ቪዲዮ የሰራሁት ማለት ነው እንጂ ሚላችሁ አብዛኞቹ ነገሮች ክርክሩን አይደለም እምላችሁ ከክርስቲያኖች ጋር የሚከራከሩን ሳይሆን ግን የሚያስተምራቸው የእስልምና አስተምሮቶች ናቸው ብሎ የሚናገራቸው ነገሮች ግን በጣም ከባድ ንግግሮች ናቸው። በጣም ከባድ አላህም እንደ ሰው በክፍለ አካል መግለጽ እጅግ በጣም ከባድ ነገር ነው። ይሄንን ቪዲዮ ሼር አድርጋችሁ ሜንሽን አድርጋችሁ እሱ እንዲደርሰውና ከኡስታዝ ሐቢብ ኑሩ ጋር የክርክር ወይንም የውይይት መድረኩን ተቀብሎ ሁሉም እያየ ውይይት እንዲያደርጉ ያው ጥሪ ለማስተላለፍ ያክል ነው። ሰሞኑን እንግዲህ ሁሱ በብዙ ሽልማቶች ነው የተንበሸበሸው። እንደምታውቁት ከአፋር መጅሊስ የጀመረ ሽልማት እንግዲህ ወደ ፌደራል መጅሊስ እንዲሁም ደግሞ ወደ ሌሎችም ሽልማቶች እንግዲህ አብቅቶት ማለት ነው ብዙ ሽልማቶችን ጠራርጎ ወስዷል። አልহামዱሊላህ በጣም ደስ የሚል ጊዜ ነበር ያሳለፈው። ይህን እንግዲህ ደስታውን ለማጨናገፍና ስሙን ለማጥፋት እንግዲህ በዚህ አይነት መንገድ ዘመቻ ጀምረዋል። ይህ ደግሞ እንግዲህ መቼም ቢሆን አይሳካላቸውም። እንደዚህ ለሚያስቡ ሰዎች ደግሞ አላህ ሂዳያ እንዲሰጣቸው የዳዕዋ ሰበብ እንግዲህ እንዲሆኑ ሂዳያ እንዲሰጣቸው ነው ዱዓ የምናደርግላቸው። ማንኛውም አይነት ጥያቄ
ካላቸው ግን በላይቭ ላይ እንግዲህ ሁሱ ችግር የለበትም እንግዲህ ቀርበው መጠየቅ ማናገር ይችላሉ ውድ የኑር ፋሚሊዎች እንግዲህ የዛሬው ፕሮግራም ኢንሻአላህ በዚህ መንገድ እንግዲህ ተናቋል ነገ ኢንሻአላህ በቆንጆ ቪዲዮ ተመልሰን እንገናኛለን ባይ ባይ